ዘመናዊ ሱፐርማርኬት ከፈለጉ መሃል ተክለ ሃይማኖት ይምጡ። ከሜሪት ፕሮፐርቲስ በ1.9 ሚሊዮን ብር ሙሉ ክፍያ ጀምሮ ዘመናዊ የንግድ ሱቆችን በመሃል መርካቶ ተክለ ሃይማኖት እያደሉ ነው። ሱቆቹ ዘመናዊ ግራውንድ ፕላስ 4 ዱባይ ስታንዳርድ ሞል ሲሆኑ በአንድ ዓመት ጊዜ ውስጥም ይረከባሉ። እንደ ምርጫው ከ11 ካሬ እስከ 32 ካሬ አማራጮች ሲኖሩ የእርሶ ስራ ደውሎ ማጣራት ብቻ ነው። ከ640 ሺህ ብር ቅድመ ክፍያ ጀምሮ ያሉ ሲሆን አሁን ከደወሉ ያለምንም የኮመን ኤሪያ ክፍያና በተጨማሪ የ20% ቅናሽም ይስተናገዳሉ። አስተውሉ፣ ይህ እድል ለ15 ሱቆች ብቻ የወጣ ሲሆን በ0961 17 2493 እንዲሁም 0993 47 2559 ደውለው ይመዝገቡ። ሜሪት ፕሮፐርቲስ። ሰላምና ጤና ባላችሁበት ቦታ ብዝት ይበልላችሁ። እንዴት አላችሁ የተወደዳችሁ ቤተሰቦቼ? ሁሉ መልካም፣ ሁሉ ሸጋ ነው ወይ? ንጋር አምላክ ይመስገን በድጋሚ ተገናኝተናል። እንግዲህ በዛሬ ምራ ግብራችን የምናነሳው ሐሳብ ወገኖቼ ምናልባት በጣም ሴንሲቲቭ የሆነና እንዲሁም እዚህ ዩቲዩብ ላይም ላይ ቆይ ይችላል ቢኮዝ ኦፍ ከማሳያችሁ ነገሮች አንፃር ህጉም ስለሚከለከል ውስጤን ስላንገበገበኝና ስላንሰፈሰፈኝ ስለዚህ ቀጥዬ የማሳያችሁን ቪዲዮዎች ካሳየዋችሁ በኋላ ወገኖቼ ርህሩህነት ውስጣችሁ ገብቶ የሆነን ነገር ለማድረግ ካልተነሳሳችሁ ለዴና ብላችሁ ጨጋኞች ናችሁ። አልዋሻችሁ፣ ይቅርታ ነው። ከግማሽ በላይ የሚሆነው የኢትዮጵያ ህዝብ ህፃናት ነው። ልሙጥ ወረቀት ነው። ብዙ ነገር ሊጻፍበት ራሱ ኤክስፖዝ ያደረገ ካንቫስ ነው። እየተጻፈበት ያለው ነገር በጣም አስፈሪ ስለሆነ ቀጣይ ከሰውነት አፈንግጦ ምናልባት ወደ ሰይጣናዊነት የተጠጋ በአንዳንድ ድርጊቱም ሰይጣንን የሚያስቀና ፍጥረት እንዳንሆን እባካችሁ ትውልዳችንን እንታደግ የሚል ጩኸቴን እጮኋለሁ በህይወት እስካለሁ ድረስ። ከዛ ጋር የሚመሳሰል ምናልባት ሰሞኑን ሶሻል ሚዲያ ላይ እየተዘዋወረ ያገኘሁት አንድ ቪዲዮ አለ። ልቤን ነካኝ፣ አዛዘን። እንግዲህ በዋናነት ተመስርተን የምናወራበት ቪዲዮ ይሄ የምትመለከቱት ማሳያቸዋለሁ። የተወሰነውን ምናልባት ብለር ማድረግውን ፓርት እያደረግኩኝ ማለት አዲስ አበባ ውስጥ የተከናወነ ነው። መሀል ከተማ የሚኖሩ ቲኔጀር ልጆች ናቸው። ፕሮባብሊ እድሜያቸው 18 ዓመት አልሞላ። አንድ ቤት ውስጥ የምትሰራ ከነሱ ኩያ የሆነችን አንዲት ሴት እንደ ከበሮ ሲነርቱ፣ መነረት ብቻ አይደለም ፒያር ቅንጣት የምታክል ርህራይ እንኳን ውስጣቸው ሳይኖር እንዴት እንደሚያሰቅ የተወሰነውን አሳያቸው። ተመልክቱት። ያጅስቲ ደ እኔ ኮመሽ መታው ለሽካው ያጅስቲ ወገኖቼ እኔ ሁል ጊዜ የምለፈልፈው ሐሳብ ነው። ቀጥዬ የሚያደርጉትን ነገር አሳያችኋለሁ። ልጆቹ በጣም ትደነቃላችሁ። እንዴ ምንድነው እየተካሄደ ያለው እስክትሉ ድረስ ማለት ነው። ምናልባት የተወሰነ መፍትሄዎቹ ላይ ኋላ ላይ እንመጣለን። እንግዲህ ጀስት ዎች ኢት ወገኖቼ፣ ይሄ ልባችሁ እንዲነሳሳም ስለምፈልግ ነው። the way they ኦሽ ዳሚንግር ኦኬ ዳሚንግር ኦኬ እንግር ዳሚንግር ኦኬ በዚህ ተሰቅለሽ ነው አንተ ላይ ያለሽ እንግር ተይ 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 ነም እኔን ተይ ብለሽ ራስሽ እጅሽን አውርጂ ይደጸው እኮ ይብፈት ዳሚንግር እንግር ተይ ተይ ባድ አይደን አንቺ የመጣሽ ነው ባድ በቃችሁ አኝ እንዳቆርጥ በጣም ያሳዝናል ወገኖቼ። ማለት ሺዝ እኮ ሰማንስ ዳውጠር አይደል እንዴ? የምትሳሳላት እናት አባት እኮ አላት። ኦር ሰምባዲ ሺ ኩድ ቢ ያንተ እህት። እውነቴን ነው የምልህ የኔ እህት፣ እውነቴን ነው የምላችሁ። ይኸውላት ርህራሄን ከወጣቱ ከቲኔጀሩ ልብ ውስጥ ዳቢሮስ እያወጣ ያለበት ሩጫ በጣም ፈጣን ነው። እባካችሁ ታደጓቸው። እኔ እንኳን እንዲህ ከአካባቢ ላይ የሰማሁት በጣም የሚሰቀጥጥ ነገር እንግዲህ ምናልባት ከተወሰነ ወራት በፊት ነው። የ12 የ13 ዓመት ልጆች ናቸው። በቃ አንደኛው ልጅ የሆነ ነገር ያደረጉትና የዘር ፍሬውን በድንጋይ ቀጥቅጠው ቲንቃባውት ወንድሞች ናት እየሳቁ እና አይሆን በየሰፈራችሁም እንደነዚህ አይነት ነገር ወይ በአካባቢያችሁ ላይ የምታውቁት ነገር አለ። ይሄ ምናልባት እንግዲህ ያው ትናንሹን ነገር ነው እያነሳ ላይ ያለው። አድገው ተንሰራፍተው ደግሞ የሆነ ሰው እንደ በረሮ የሚጨፈልቁም ደግሞ በጣም ምንም ኢትዮጵያውያን እንዳሉ መቼስ ይሄ ግልጽ ነው። ጀብደኝነት የሚሰማቸው ነው ማለት። ታዲያ መጨረሻ ላይ ልጅቷን እንደዚህ ያርገዋት ምናምን አንደኛዋ ልጅ ምን እንደምትላት አሳያችኋለሁ፣ አሰማችኋለሁ በአፏ ማለት ነው። በሊት ደግሞ ያንን ታርባለች። ኮንፊደንሷ ራሱ ያስታውቃል ወንድሞቼ እናቱ
ዘመናዊ ሱፐርማርኬት ከፈለጉ መሃል ተክለ ሃይማኖት ይምጡ። ከሜሪት ፕሮፐርቲስ በ1.9 ሚሊዮን ብር ሙሉ ክፍያ ጀምሮ ዘመናዊ የንግድ ሱቆችን በመሃል መርካቶ ተክለ ሃይማኖት እያደሉ ነው። ሱቆቹ ዘመናዊ ግራውንድ ፕላስ 4 ዱባይ ስታንዳርድ ሞል ሲሆኑ በአንድ ዓመት ጊዜ ውስጥም ይረከባሉ። እንደ ምርጫው ከ11 ካሬ እስከ 32 ካሬ አማራጮች ሲኖሩ የእርሶ ስራ ደውሎ ማጣራት ብቻ ነው። ከ640 ሺህ ብር ቅድመ ክፍያ ጀምሮ ያሉ ሲሆን አሁን ከደወሉ ያለምንም የኮመን ኤሪያ ክፍያና በተጨማሪም የ20% ቅናሽም ይስተናገዳሉ። አስተውሉ፣ ይህ ዕድል ለ15 ሱቆች ብቻ የወጣ ሲሆን በ0961 17 2493 እንዲሁም 0993 47 2559 ደውለው ይመዝገቡ። ሜሪት ፕሮፐርቲስ። ምድር ላይ ካሉ ፍጥረታት አምላክ ከፈጠራቸው ፍጥረታጆች ውስጥ ደሞስት ኢቭል የሚባለው በነገራችን ላይ እፉኝት ደሞስት ኢቭል የሚባለው በነገራችን ላይ ዘንዶ አይደለም። በዋናነት የሰው ልጅ እንደምታስቡት መልካም አይደለም። ወንድሞቼ እናቶች፣ በጣም በቃ ጥሩ እንኳን ለመምሰል የምሞክር ሰዎች there is a hidden insanity inside of us የተደበቀ ውስጣችን ያለ እብድ ከአምላክ የማፈንገጥ ሩጫ አለ። ቢኮዝ ፋለን የሆነ ባዲ ስለሆነ የለበስ እና የሆነ ክፋታዊ ማንነት አለን ባይ ዲፎልት ነው የምላችሁ ወንድሞቼ እናቶቼ። ስለዚህ የሰይጣን መንግስት ያቺን የክፋት ማንነት ውስጣችን ተደብቃ ዶልማንት ሆና የምትኖረዋን አነቃቅቶ ማውጣት ነው የሚፈልገው። እንደዛ ሲሆን ደግሞ ነግሬያቸዋለሁ፣ ውስጣችን ያለውን ጨለማ ማውገላት ካስፈልገው ውስጣችን የሚገባን ብርሃን ይከለክላል፣ ያወጣል። ስለዚህ ከወጣቱ ልብ ውስጥ መንፈሳዊነትን በዋናነት ብርሃን ብዬ ሳወራችሁ አም ቶኪንግ አባውት ስፒሪቹዋሊቲ ጌቲንግ ክሎዘር ቱ ጋር ወደ እግዚአብሔር መጠጋትን ነው እያወራቸዋል። ስለዚህ ያንን ብርሃን መንፈሳዊነትን ፈሪሃ እግዚአብሔር ከህፃናት ከሚያድጉ ልጆች ልብ ውስጥ ካወጣ ውስጣቸው ያለን ዳርክነስና ኢንሳኒቲ ኤዲፋይ ያደርጓል፣ ማግኒፋይ ያደርጓል። የሳጥናኤል መንግስት የሚጠቀማት ስትራቴጂ ናት። የሰው ልጅ ልብ ውስጥ ያለውን ብርሃን በማውጣት ሰው ልብ ውስጥ ያለውን ክፋት ማግኒፋይ ማድረግ ማጉላት እንደ ተራራ ማለት ዛስ ወይ ቃል እግዚአብሔር ሲናገር መክብብ መጽሐፍ ላይ ደግሞ የሰው ልጅ ልብ በክፋት ተሞልታለች ይላል። 4 ነጥብ በልባቸው ክፋት ምን ብሏል ይላል ሞልቷል። በሕይወታቸውም ሳሉ እብደት በልባቸው ውስጥ ይኖራል። እነማ የሰው ልጅ ፍጥረቶች ውስጥ ከዛ በኋላ ነው የሚሞቱታል። ክፋት በልባቸው አላል። እብደት ደግሞ ታስሮ እንደተቀመጠ እስረኛ የሆነ ቦታ ላይ አለ አንቺ ልብ ውስጥ አንተ ልብ አንዳንዴ ሉጣ ምናምን አይላችሁም? ይሄ እብደታችሁ በቃ በጣም ጥሩ ለማለት ገጭቸው ባልፈና ብላችሁ አጣ ወይ የሆነ ነገር አድርጌዋል የሆነ ያስኬፕ ለማድረግ የሚፈልገውን ሻዶ ማንነታችንን እኮ ሪፕረስድ እያደረግ ነው፣ እየተጫን ነው፣ እያስቀመጥ ነው፣ ራሳችንን ለአምላክ እያስገዛን እንጂ የምንኖረው ጥሩ ሰዎች አይደለም። ዋናሻቸው ወድሞች ይላል ዴሪስ እብደት ውስጣችን ዴሪስ ክፋት ውስጣችን። ታዲያ በዚህ በቃለ እግዚአብሔር ሐሳብ ላይ በሰው ልብ ውስጥ እብደት አለ ሲል እብደት እያለ እያወራው ይሄ ሜዲካሊ ክሊኒካሊ ዲያግኖስ የሚደረገውን ኢንሳኒቲ አይደለም። ይሄ የአይምሮ ህመም ምናምን አለ። ቶኪንግ አባውት ሞራል ማድነስ ስነ ምግባራዊ ማፈንገጥ ያንን ነው እያወራ ያለው። ኦሪጂናሉ የዕብራይስጥ ቃል ሄሮት የሚል ቃል ነው የሚጠቀም። ስቶኪንግ አባውት ወገኖቼ ሞራል ኢራሽናሊቲ ማለት ነው። በቃ ያለ አግባብ ከአምላካዊ ባዲ የማፈንገጥ ሩጫ። አምፔኒንግ ዩ ከመቼውም ጊዜ በላይ ይህ እድነት ከውስጣችን አፈንግጦ እየወጣ እንዲሁም በግልጥ እየታየ ከዛም አልፎ ተርፎ የበርካታ ወጣቶች ጭንቅላታቸው ላይ የተሰፈሰፈ አይደንቲታቸው እየሆነ ነው ያለው። ወንድሞቼ እናቶች፣ እንግዲህ ቪዲዮ ላይ እንመለስ። ቅድም ሳሳያቸው የሸፈንኳቸው ፓርቶች በቃ ሲደኩሳት የሚያሳዩ ስለሆነ ልጅቷ በጣም አሳዘነችኝ። ወንድሞቼ እናቶች፣ አንዳንድ ጊዜ የሆነ ሰው የሆነ ነገር ስታረጉት ለመከላከል ሳይሞክር ሲቀር ዲፌንስለስ እንደሆነ አምኖ በቃ ምናምን ትስቃለች፣ በማል ፈገግም ለማለት ትሞክራለች። የሆነ እኔ እህት የለኝም፣ እኔ ግን በቃ አፊላቺዝ ማይ ሲስተር እና ምናልባት እንደምትመለከቱትም አይ ቲንክ አንገቷ ላይ የሆነ እንዲህ ገመድ ነገር አለ። ፕሮባብሊ የሆነ ነገር እያደረጓትም ነበር ማለት ነው በገመድ። እንግዲህ መጨረሻ ላይ ለዚህ ትላታለች፣ ስሙት እንደዚህ ፊትሽን አቀላልቼ ነው የተውኩሽ። ቀጣይ ደግሞ ደምሽን እንደዚህ ጥቁር ደምሽን ማለት ነው። እሺ ከአባቴ ስጋ ይነጥለኝ ወንፊት ነው ማድረግሽ። አሁን ሰላፈልግልኝ በእናትሽ። አንቺ ዝም በይ አሁን ጨፍሪ ዝፈኝሽ በይ። ሰው መሳይ ሸኮኮች በዓለም ደረጃ ነው እየሰራ ያለ። በነገራችን ላይ ኦሜግል ኦሜቲቪ ምናምን የሚባሉ አንዳንድ ዌብሳይቶች አሉ፣ በቃ ከራንደም ሰው ጋር የምታወሩባቸው ማለት ነውና እዛ ዌብሳይት ላይ ህፃናት ልጆች ይበዛሉ፣ ቲኔጀሮች ይበዛሉና ስትመለከቱ በዚህ ልክ ሰው ጨካኝ ሆኗል።
የሆነ ነገር ያወሩና ማለት አሁን እንዲህ ለነገራችሁ ማልችለውን ነገር ፈን ያደርጉበታል፣ ወጥ ይስቁበት። ማለት ሰይጣን ራሱ ቁጭ ብሎ አጀንዳ ይዞ ከነሱ የሚመጸገው ነው ይመስላችሁ። ማውራውን ነገር አንዳንዶቻችሁ ታውቁታላችሁ። እና ሰው ድሮም እንዲህ ክፉ ነበር ወይስ አሁን እንዴት ያለ ክፋት ነው እየተጠናወተ ነው ያለው ትላላችሁ? ነግራችኋለሁ። በሰው ልብ ውስጥ ያለን እብድነት፣ በሰው ልብ ውስጥ ያለን ብርሃን በማውጣት የማጉላት ሩጫ የሳጥናኤል አሁናዊ ስትራቴጂ። ታዲያ እንደዚህ ብዬ ጽፌያለሁ። እኔ በእያንዳንዳችን ውስጥ የጥፋትና የጨካኝነት ዘር አለ። በዚህም የአምላክን ፍርሃት ሰይጣን ከልባችን ሲያወጣ የውስጥ እብደታችን የበላይነቱን ቦታ ይይዛል። ወጣቶች መንፈሳዊና ስነ ምግባራዊ መልቃቸውን ሲያጡ በሌሎች ሰዎች ውስጥ ያለውን መለኮታዊ ክብር ማየት ያቆማል። የመንፈሳዊ ውድቀት የመጨረሻ ግብ ይሄን ፍቅርን አጥፍቶ በቦታው ትዕቢትን፣ ጽንፍ ለቀቅ የሆነን የበላይነትን፣ ድንዛዜን መተካት። አይ ሆፕ ይሄ ቪዲዮ ለአንድ ሰው መልእክት ነው። ወዳችኋለሁ። በቀጣይ ቪዲዮ እንገናኛለን። ቻው።